እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሄሮች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን የተወዳጁ አፍላ ፍቅር ክፍል 117 በትናንትናው ዕለት ቅዳሜ መለቀቁን እናውቃለን። ከዚህ ቀደም በሳምንት 2 ጊዜ ይለቀቅ ከነበረበት 2 ቀን በተጨማሪ ትናንት ቅዳሜ ደግሞ መለቀቅ ጀምሯል። ከዚህም በኋላ አፍላ ፍቅርን በሳምንት 3 ጊዜ የምንመለከተው ነው የሚሆነው። ይህንንም የተመለከተው ኦዲየንስ እንግዲህ ልዩ ሲኒማዎችንም ሲያመሰግን ነበር። ብዙ ሰዎችም ደስታቸውን ሲገልጹ ነበር። አፍላ ፍቅርን ከዚህ በኋላ በሳምንት 3 ጊዜ ማለትም ማክሰኞ፣ ሐሙስና ቅዳሜ የምንመለከት ነው የሚሆነው። አንዳንድ ቀንም እያለፍን ከዚህ በኋላ አፍላ ፍቅርን እንከታተላለን። ይበልጥም ደግሞ ወደ አፍላ ፍቅር እንቀርባለን። በዛሬው ቪዲዮአችን እንግዲህ ከምናነሳቸው ሀሳቦች መካከል ትንሽ የተለየብኝ የጸጋ ደጋፊዎች ለሁለት ተከፍለዋል። ጸጋ ከዚህ ቀደም በጭፍን ሁሉም ሰዎች ይጠሏት ነበር። አሁን ላይ ግን ለሷም የሚከራከሩ የሚያደንቋትም ሰዎች እየበዙ መጥተዋል። ስለዚህ አፍላ ፍቅር ውስጥ ጸጋ አሁን ላይ ሁለት አይነት ተመልካች አላት ማለት ነው። አንድም ደጋፊ፣ አንድም ተቃዋሚ። ይህንን ትመለከቱታላችሁ። ቀስቴ ላይ የቅዱስ አፍቃሪዎች ተነስተዋል። ቀስቴ ቅዱስን በመደብደቡ እጅግ በጣም ተናደውበታል። ቀስቴ ካንተ አይጠበቅ የሚሉም አሉ። ንጉስ በሀገሩ አይከበርም፣ እንዴት አድርጎ ነው ቀስቴ የጀማውን መሪ ቅዱስን የሚደበድበው የሚሉም ሰዎች አሉ። ሌሎችም ሰዎች እንግዲህ ቅዱስ በመደብደቡና ምናልባት የተፈጠረው ነገር ትንሽ የሆረር ፊልም አስመስሎታልም የሚሉ ሰዎችን ተመልክቻለሁ። ሌላው ደግሞ የመስተፋቅር ጉዳይ ነው። የመስተፋቅሩ ጉዳይ በትናንትናው ኤፒሶድ ትንሽ ረገብ ብለዋል። ብዙ ሰዎች ኮሜንት ጽፈው አልተመለከትኩም። ይሁንና ኢዮሲ መምህርት ሜሮንን በመጨበጡ መምህርት ሜሮንም በፍቅሩ ትያዙ ሆነ ወይ የሚሉ ሰዎችም አሉ። አብራችሁን ከቆያችሁ በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ብትጀምሩ ለእኔ ትልቅ ስጦታ ነው። ለቻናላችን ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አብራችሁኝ ዝለቁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። የመጀመሪያውን ኮሜንት ስንመለከት ራፍላዎች አልተቻላችሁም፣ የምር አንደኛ ናችሁ። የተመልካች ፍላጎትና ክብር ታውቃላችሁ፣ እናመሰግናለን። 100 ጊዜ ሰብስክራይብ ማድረግ ቢቻል አደርጋችሁ ነበር የሚል እንግዲህ የተደሰተ ሰው ነው ይህንን የጻፈው። እንደምታውቁት አፍላ ፍቅር ከዚህ ቀደም በሳምንት 2 ጊዜ ነበር ይተላለፍ የነበረው፣ ማክሰኞና ሐሙስ የምንመለከተው አፍላ ፍቅር አሁን ላይ ደግሞ ቅዳሜን ጨምሮ በሳምንት 3 ጊዜ ወደኛ ሊደርስ መሆኑ ብዙ ሰዎችን አስደስተዋል። ከነዚህም ሰዎች መካከል አንዱ ሰው ነው እንግዲህ ቢቻል ኖሮ 100 ጊዜ ሰብስክራይብ አረጋችሁ ነበር ብሎ የተናገራቸው ማለት ነው። በዛ እጅ እንግዲህ ቻናላችንን ሰብስክራይብ አድርግ፣ ደግሞ ቪዲዮአችንን ላይክ ብታደርግ ለኛም ትልቅ ስጦታ ነው። ኮሜንት ሴክሽን ላይ ደግሞ ኮሜንት ብትጽፍልን ለኛ ትልቅ ስጦታ ነው። እኛም ያንተን እገዛ እንፈልጋለን። ሌላኛው ደግሞ ስንመለከት ያያየ የኔ ሸበላ ስወድክ የትነክ ጸጋ ትውጣ የምትሉ ሰዎች ግን ጸጋ ከሌለች ምን እንድናይ ነው? ሆ ጦርነት ውስጥ ብረት ከሌለ ደስ አይልም። ልክ እንደዚህ ጸጋ ምርጥ አክተር ነች፣ አድናቂሽ ነኝ ጸጉዬ ብላ እንግዲህ አድናቆቷን ገልጻላታለች ማለት ነው። እንደምታውቁት እንግዲህ አፍላ ፍቅር ውስጥ ጸጋ እኩይ ገጸ ባህሪ ነች። ብዙ ነገሮችን ታበላሻለች። ድራማውና ታሪኩ መልክ ያዘ ሲባል መታ ትበጠብጣለች። ያንን የተመለከቱ ሰዎች ናቸው ጸጋ ላይ ተናደው የሚናገሩት። ይሁንና ግን እዚህ ጋር ደግሞ ጸጋን ደጋፊም አለ ማለት ነው። ጸጋ በርቺ የሚሉም ብዙ ሰዎች አሉ። ከዚህም በኋላ ትመለከቱታላችሁ። የጸጋ ደጋፊዎች ለሁለት ተከፍለዋል ታያላችሁ። ሌላኛው ደግሞ ስንመለከት ወይኔ ቲቸርዬ ፎንቃ እንዳይዛት እንጂ ብለው እንግዲህ ስቀውባታል። ትናንትና እንደምታውቁት ኢዮሲን አናግራለሁ ብላ መምህርት ሜሮን ጠርታው ነበር። ከዚያም ኢዮሲ ወደ እሷ እንደሄደ ባይጨብጣትም ትንሽ ቆይቶ ግን እንዴት ነህ ብላ ሜሮን እጇን ስትልክለት መምህርት ሜሮንን እንግዲህ ጨብጧል ማለት ነው። ከዚህም በኋላ መምህርት ሜሮን በፍቅር ትያዝ አትያዝ አብረን እንመለከታለን። ግን በዛው ኤፒሶድ በመስተፋቅር አላምንም ስትል ነበር። ይሁንና ግን አመነችም አላመነችም የኢዮሲ የአይን ጨረር ቀላል አይደለም። በዚያ እጁ ተነክቶ እንዲሁም ደግሞ ከአይኑ የሚወጣውን ጨረር ቀምሶ በፍቅር ያልተያዘ የለም። መምህርት ሜሮንም አላምንም ብላለች። ነገር ግን ከዚያ ውስጥ የምትጣል ይመስለኛል። እንመለከታለን። ሌላኛው ደግሞ ስንመለከት ድምጻችን ይሰማልን፣ በሰላማዊ መንገድ ጸጋ ትውጣ፣ ፍትህ እንጠይቃለን ብሏል። እንግዲህ የዚች ሀገር የፍትህ ጥያቄ እንግዲህ እየበዛ መጣና ወደ አፍላ ፍቅር ዘልቋል። አፍላ ፍቅር ውስጥም የፍትህ ጥያቄዎች እየተነሱ ነው የሚገኘው። ልዩ ሲኒማዎች እንግዲህ ጠበቃ አቁመው ከሚከሷቸው ጸጋን ደግሞ አንዳች ነገር ቢያደርጉ ጥሩ ነው። እንግዲህ ሌላውን ኮሜንት እንመልከት። መምህርት ሜሮን መስተፋቅሩን ነኩት የሚል ኮሜንት ተመልክቻለሁ። እንደምታውቁት እንግዲህ አንቱታም እዚህ ጋር አለ። መምህርት ሜሮን እንግዲህ ኢዮሲ ነክታለች። ፍቅር ትያዛት፣ መስተፋቅሩ ይስራባት አይስራባት አብረን የምንመለከት ነው የሚሆነው። ወደ ሌላኛው ስንሸጋገር ቀስቴም ሆነ ቅዱስ አንዳቸው ከወጡ አንከታተልም የምትሉ እጅ አንሱ የሚሉ ሰዎችን ተመልክቻለሁ። ወዴት ይሄዳሉ? ወዴትስ ነው የሚወጡት? ይሁንና ግን አንዳቸው ከሌላቸው ጋር ከዚህ በኋላ ጠላት መሆናቸው አይቀርም። ሚስቶቻቸውም ደግሞ እርስ በእርሳቸው መፋለማቸው አይቀርም። ብዙ ሰዎች ደግሞ ቀስቴና ቅዱስ ሳይሆን ፊዮሪና ቹቻ ናቸው መፋለም ያለባቸው የሚሉ ሰዎች የድብድብና የጦርነት ጠማቂዎችም እዚህ ጋር አሉ። እንግዲህ የጠመቁት ጦርነት የት ይደርሳል? አብረን እንመለከታለን። ሌላ ስንመለከት ትላንትና
ሪያክሽን ላይ እንደተመለከትነው እንግዲህ ቦቸራ ጸጋን ሊያስፈራራት ሞክሯል። ይሁንና ግን ጸጋ ወይ ፍንክች ብላለች። ጸጋ እንደምታውቁት ማንንም አትፈራም፣ ማንንም ደግሞ ከመናገር ወደኋላ አትልም። ቦቸራም በአይነካት የተሻለ ነው። የእሷ የበቀል ልጅ እንደምናውቀው ነው። ስለዚህ ቢያርፍ ይሻለዋል። ሌላውንና ትንሽ ጠንከር ያለውን ኮሜንት ስንመለከት እኔም የሃይስኩል ተማሪ ነኝ። በዚህ ልክ የሃይስኩል ተማሪ እንዲህ አይነት ክፋት ሊያስብ ቀርቶ ልጅነቱን እንኳን ያልጨረሰ ነው። ስለዚህ ታሪኩን ከትምህርት ቤት አውጡ የሚል ጠንከር ያለ ትችት ተመልክቻለሁ። የሃይስኩል ተማሪ ነች። ሃይስኩል ያሉ ተማሪዎች ገና ልጅነታቸውን እንኳን አልጨረሱም እንኳን ይህንን ተንኮል ሊያስቡ። ስለዚህ ድራማው እንደ ድራማ ይቀጥል። ይሁንና ግን ከትምህርት ቤት አውጡት አይነት ኮሜንት ነው የተመለከትኩት። ምናልባት ጠንከር ያለ አስተያየት ይመስለኛል። ሌላውን ስንመለከት ትላንትና እንግዲህ ፊዮሪ ደጋፊዎችን ስታሰባስብ ነበር። ቀስቴ ቅዱስን በመደብደቡ እጅግ በጣም ተናዳለች። ቀስቴንም አልፋታውም ስትል ነበር። ብዙ ደጋፊዎች አሉት ብላ ደግሞ ደንባሪ ስትናገር፣ ፊዮሪ ደግሞ አንቺ ምንን ደግፈሽ ትመጪያለሽ ትላት ነበር። ያን የተመለከተ ኦዲየንስ ነው ይህንን የጻፈው። ይሁንና ግን ፊዮሪ ብቸኝነቷን ስለምታውቅ ያቺን ደንባሪት እንግዲህ አንቺ ያለሽልኝ፣ አንቺ ትደግፊኛለሽ፣ ትመጪልኛለሽም ስትላት ነበር። ይሁንና ግን ደንባሪት አንድ ከፍ ያለ ድምፅ ስትሰማ ሽንቷ መምጣቷ ስለማይቀር ፊዮሪ ሌላ ደጋፊ ብትፈልግ የተሻለን የሚመስለው። ሌላኛውን ደግሞ እንመልከት። አፍላዎች እወዳችኋለሁ። ደራሲው ምስክር ፍስሐ ጽዮን ስራህ ድንቅ ነው ግን ጸጋ ቢበቃት ብለው እዚህ ጋር እንግዲህ አድናቆት እንደ ሙስና ቀርቦ ጸጋ እንድትወጣ ተጠይቋል። ይሁንና ግን ደራሲው አድናቆትን እንደ ሙስና መስጠት በሕግ ያስጠይቃል። አድናቆት ብቻውን ቢሆን ጥሩ ነበረ፣ ግን ጸጋ ትውጣልን ለሚለው ሀሳብ እጅ መንሻ ሆኖ ነው አድናቆቱ የቀረበው። አፍላዎችንም እወዳችኋለሁ ብሏል ማለት ነው። ሌላውን ስንመለከት ሄሉ ደግመሽ በጸጋ መረብ ወደቅሽ፣ ትልቅ ስህተት በመስራትሽ ወደፊት ያለው ጊዜ ላንቺ የሚከፋ ይመስለኛል ብላ እንግዲህ የሄለንን ነገ ተንብያለች ማለት ነው። እንደምታውቁት ሄለን ጸጋን ትፈራታታለች። ጸጋ ጋርም ደግሞ ያላትን ቮይስ ጓደኞቿ ጋር እንዲደርስ አትፈልግም። ይሁንና ግን ያንን ነገር ብታደርግ የተሻለ ነበር። ድራማም እዛች ጋር የሰጠው ነገር ትንሽ ሎጂካል አይመስልም ነበር፣ ትንሽ ስሜትም አይፈጥርም ነበር። ያንንም በዛኛው ኢፕሶድ ባስቀመጥነው ሀሳብ አሊያም ደግሞ ኮሜንቶችን ባነበብናቸው ኮሜንቶች ሰዎች እየተቹ ተመልክቼ ነበር። ባለሙያም ነኝ ያለ ሰው እዛ ላይ ቀርቦ እንግዲህ ሲያብራራ ተመልክቼ ነበር። ሌላኛውን ኮሜንት ስንመለከት ለተመልካች ክብር ይኑራችሁ እንጂ ፍቅር እየተመለከትን ነው እንጂ ጦር ሜዳ ነው እንዲህ ያለ ነው። በቃ ጸጋ የሆነ ነገር በሏት። እኔ በበኩሌ ጨጓራዬ ተልጧል ሆ ብለው እንግዲህ ተናግረዋል ማለት ነው። እንደምታውቁት እንግዲህ ብዙ ሰዎች ጸጋ ላይ በጣም ተናደዋል። በጣም ብዙ ኮሜንቶች ናቸው ስለ ጸጋ የሚወሩት። ይህ ሁሉ ኮሜንት የምትመለከቱት እነዚህን ሁሉ ኮሜንቶች ስክሮል አድርጌ ስመለከት አብዛኛው ስለ ጸጋ ነው። ጸጋ ትውጣለን፣ ጸጋ እንዲትሆን፣ ጸጋ ካልተወጣች ጸጋ ምናምን የሚሉ ብዙ ኮሜንቶችን ተመልክቻለሁ። ይሁንና ግን የጸጋም ደጋፊዎች አሁን ላይ እየበዙ መጥተዋል። ለጸጋ አድናቆታቸውንም እየገለጹ ተመልክቻለሁ። ይሁንና ግን ለተመልካች ክብር ይኖራችሁ የሚለው ጥያቄ ግን ትንሽ ከክብር ጋር የሚገናኝ አይመስለኝም። ይህ ገጸ ባህሪ ነው፣ መረዳት ተገቢ ነው። እነሱም ለተመልካች ክብር እንዳላቸው ለማሳየት በሳምንት 3 ጊዜ ማድረጋቸው ጥሩ ማሳያ ይመስለኛል። ከዚህ ቀደም ይጠየቅ የነበረ ጥያቄ ስለነበር። ሌላኛው ደግሞ ስንመለከት ልዩ ሲኒማ የተመልካች ክብር እንዳለው እናውቃለን፣ ግን በፈጠራችሁ ጸጋ አስወጡልን ወይ አክተር ታስተካክልልን፣ የጨጓራ በሽተኛ አደረገችን እኮ የሚል አይነት ሰው ተመልክቻለሁ። ማርያምን እኔ ድራማ መሆኑን እየረሳሁት ነው የሚልም ሰው ተመልክቻለሁ። ከላይ ታችም ብዙ ሪፕሌዎችን እየተመለከትኩኝ ነበረ። ወላሂ እኔም ጨጓራ የተላጠ እኮ የሚሉ ሰዎችንም ተመልክቻለሁ። በጣም ብዙ ሰዎች እየሳቁ ነበር። ጸጋም እንድትወጣ እየጠየቁ ነበር። በነገራችን ላይ ጸጋን እንዲያስወጣ ደራሲውንም ሲኒማውንም ሲጠይቁ የምንመለከተው መጀመሪያ አድናቆትንና ክብርን እንደ እጅ መንሻ ይሰጡና ከዚያ ጸጋን አስወጣልን ብለው ለማታለል ነው ሰው እየሞከረ ያለው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሌላው ደግሞ ስንመለከት እንግዲህ ትላንትና ቅዱስ ተደብድበዋል። ብዙ የቅዱስ አፍቃሪ እንስቶችም ቀስቴ ላይ ተነስተዋል። ቅዱስን ደግሞ አሳዘነኝ የሚሉ ሰዎችም አሉ፣ ለቅዱስም የሚያነቡ ሰዎች አሉ። ከነዚህ መካከል ቅዱስ ይቺ ሙጥ ጸጋ ብለው እንግዲህ የቅዱስ አፍቃሪዎች ናቸው ጸጋ ላይ የተነሱት። ቅዱስ በጣም ያሳዝን ነበር፣ ደግሞ ፈሷል። ያንን የተመለከቱ ሰዎች የሆረር ፊልም ነው እየተመለከትን ያለው ሲሉ ተመልክቻለሁ። ይሁንና ግን ይቺ ሙጥ ጸጋ ብለው እንግዲህ የቅዱስ አፍቃሪዎች ጸጋን ሲሳደቡ ነበር። ጸጋ ግን ስድብና ትችት የሚያስቆማት አይነት ካራክተር አይደለችም። ሌላውን ደግሞ እንመልከት። ቲቸርዬ ፍቅር ያዘኝ እንደማቲ ተስፋ አድርጋለሁ የሚሉ ሰዎችንም ተመልክተናል። ትናንትና እንግዲህ እንደምታውቁት መምህርት ሜሮን ኢዮሲን ጨብጣለች። ኢዮሲን ከጨበጠችውም በኋላ እንግዲህ ከኢዮሲ አይንና እጅ የሚወጡ ጨረሮች አሉ። እነዛን ጨረሮች ተቋቁማ ፍቅር እንዳይዛት ማድረግ ትችል እንደሆን አብረን እንመለከታለን። ሌላውን ደግሞ ስንመለከት ወላሂ ቀስቴ ካንተ አይጠበቅም፣ በጣም ነው የምወድህ፣
ዛሬ አስጠላኸኝ የኔ አባት ቅዱስ ብለው እንግዲህ ለቅዱስ ያላቸውን ፍቅር እንዲሁም ደግሞ ለቀስቴ ያላቸውን ጥላቻ እዚህ ጋር ለመግለጽ ሞክረዋል። ከዚህ ቀደም ቀስቴ እወድህ ነበር፣ ቅዱስን ግን ነካህብኝ፣ እንዴት አድርገህ የማፈቅረውን ሰው ደሙን ታፈሳለህ ነው ነገሩ። ቅዱስን እንግዲህ ትላንትና ቀስቴ በፉንቃው መጣብኝ ብለው እንግዲህ ከመሬት አስተኝቶ መጣል ብቻም ሳይሆን ደሙን አፍስሷል። ቅዱስም ደግሞ ይበቀለዋል ተብሎ ነው የሚጠበቀው። መምህር በቄም እንግዲህ ወንድሙ በቀለኛ እንደሆን ሲናገር ነበር። ከዚህ በኋላ የሚመጣውን ነገር አብረን እንመለከታለን። ሌላውን ደግሞ ስንመለከት ጸጋን መንገድ ላይ እንዳላገኛት ነገሯት፣ ስሜቴ ልክ አይደለም ብለው ስቋል። እንደምታውቁት እንግዲህ ጸጋ ብዙ ሰዎችን የምታናድደው ከዚህ ቀደምም ከላይ ያስቀመጥኩትን ትሬድ ነክታችሁ መመልከት ትችላላችሁ። ጸጋ እንግዲህ ተጠይቃ ከመለሰቻቸው መልሶች መካከል ሰዎች ድንገት እንደሚያስደነግጧት ስትናገር ነበር። እንግዲህ ይህም ተመልካች ስሜቴ ልክ አይደለም እንዳላገኛት ነገሯት ነው እያለ የሚገኘው። ሌላውን ደግሞ ስንመለከት ቅዱስ የኔ አባት ጸጋ አፈርቢ ራውጡልን ባላህ ያሰላም ብለዋል። እንግዲህ ጸጋ ትውጣልን ነው ነገሩ። ምክንያቱም የቅዱስ የመደብደብ ዋናው የሴራው ጠንሳሽ ጸጋ ነበረች። ሌላው ደግሞ ስንመለከት ጸጋ ትምህርት ቤቱን እረ አመሰችው፣ ይመችሽ፣ ጨጓራችንም በአንቺ ምክንያት አለቀ፣ ደስ ይበልሽ ተብላለች። እንግዲህ እንደምታውቁት ነው፣ ቅድም እንዳልኳችሁ ነው፣ የጸጋ ደጋፊዎችም አሉ። ከነዚህ መካከል አንዱ ይህ ነው። ጨጓራችን ጨርሰሻል፣ ይሁንና ግን ይመችሽ ብለው አድናቆታቸውንም ገልጸዋል። ሌላውን ደግሞ ስንመለከት ማን ነው ቅዱሴ ያሳዝነው የሚሉ ብዙ እንስቶችን ተመልክቻለሁ። ከነዛም ሰዎች መካከል የቅዱስ አዘኔታን የሚገልጹ ብዙ ሰዎች ነበሩ። ያንን የተመለከት ነው። ወይኔ ቅዱሴ ስለተመታ ማን ነው እንደኔ የደበረው? ዛሬ ምግብ ሳልበላ ማድሬ ነው ቅዱስዬ ብላ እንግዲህ ፍቅሯን ገልጻለች። እንዳልኳችሁ ነው። ብዙ እንስቶች እንግዲህ ትናንት ቅዱስ ስለተመታ እያለቀሱ እያነበቡም ነው ያሉት። ይህቺ ደግሞ ምግብ መብላቴን እንጃ ብላለች። በእርግጠኝነት ግን ትናንትና እራት 2 ጊዜ ነው የበላችው። ለማንኛውም ግን ቅዱስ ስለተመታ ብዙ ሰዎች ምግብ እየዘጋቸው ስለሆነ ከዚህ በኋላ ቅዱስ መታ ጥሩ ነው። ቀስቴ ላይም ደግሞ ሰዎች እንዲነሱ አታድርጉ፣ ደራሲውን ደግሞ አድራ ማለት እንሻለን። ቅድም እንዳልኳችሁ ነው። ጸጋ ደጋፊዎችን እያፈራች ነው። የጸጋን ገጸ ባህሪ የሚደግፉ ሰዎችም አሉ። እንደኔ በቀለኛ ነች የሚሉም ሰዎች አሉ። ትመለከቱታላችሁ አብራችሁኝ ከቆያችሁ። ሪፕሌዩ ላይ እንደምትመለከቱት እንግዲህ ምኗ ደስ ይላልም የሚሉ ሰዎች አሉ። ወላሂ ጸጋ በጣም ደህና ፌመስ ናት የሚሉ ሰዎችንም እንግዲህ ተመልክቻለሁ። ይመቻት ምንም አልልም ምናምን የሚሉ ሰዎች አሉ። በጸጋ ጉዳይ ሰዎች ተስፋም እየቆረጡ ነው። እንግዲህ የእሷን ነገር እየተመለከቱ ጨጓራቸውም እየተቃጠለ መመልከትም መርጠዋል። ሪፕሌዎቹም ያስቁ ነበር። ሌላውን ደግሞ ስንመለከት ኢዮሲን ከጭንቀት ልታወጡልን ስለሆነ ደስ ብሎናል። ቀስቴ ደግሞ በጸጋ ደድብና አትመራ፣ ሄለን እውነቱን ለቤዛ ተናገሪ፣ በጸጋ ክፋት ማስፈራሪያ አትመሩ በቃን እኛም የሚሉ ሰዎችን ተመልክቻለሁ። ትናንትና እንደተመለከታችሁት እንግዲህ በሀይሚ የታሰረው ጂል የሚመስለው ባቢ ለቅዱስ መፍትሄ ሲያመጣለት ነበር። ሳይኮሎጂካል ነው ነገሩ፣ የስነ ልቦና ስለሆነ ጉዳዩ በቀኝ ነው የጨበጥኩት፣ ከዚያም ደግሞ በግራ ብጨብጣችሁ ይረክሳል ብለህ ሂድና ጨብጣቸው ብለው እንግዲህ ኢዮሲ ሌላ ጣጣ እንዳይመጣበት ፈርቷል። በዚህ ምክንያት የእሱን ሀሳብ መቀበል ትቷል። ይሁንና ግን ሳይኮሎጂካል ነገር እንደሆነ ለማሳመን ወይንም ለማንሳት ሞክረዋል ማለት ነው። ያን ደግሞ ስንመለከት ዋው ዛሬ ተለቀቀ ደስ ሲል፣ ግን እንደው ካከበራችሁን አይቀር ጸጋ የምትባል ሴጣን በቅታናለች፣ አንገሽግሻናለች፣ አስወጡልን የሚሉ ሰዎችን ተመልክቻለሁ። እንዳልኳችሁ ነው። አድናቆትና ክብርን የእጅ መንሻ ያደርጉና ከዚያ ጸጋ ትውጣልን ነው የሚሉት። ያ ነገር ግን የሚሳካ አይመስለኝም። ሌላውን ደግሞ ስንመለከት ቦቸራ የበቃሉን ሻይ ጠጣው የሚሉት ሰዎችን ተመልክቻለሁ። ትናንት እንደምታውቁት ነው እንግዲህ ቦቼ ካፌ ውስጥ እያስተናገደ ወንድሙ ተደብድቦበት ሀዘን ውስጥ የሚገኘውን ጭንቀት ውስጥ የሚገኘውን ቲቸር በቄን ሻይ ሊወስዶለት ነበር። ሻይ ከቀዳለትም በኋላ በቄ ሲጨናነቅ ሻዩ ለምን ይቅር ብሎ ቆቀሩንም ሻዩንም ራሱ ሲበላው ነበር። ያንን የተመለከቱ ሰዎች ናቸው ያንን የጻፉት። ሌላው ደግሞ ስንመለከት ከሁሉም ጎበዝ ጠንካራ ተዋናይ ጸጋ ገጸ ባህሪዋ ዋው ተብሎ እንግዲህ ቅድም እንዳልኳችሁ ነው። የጸጋ አድናቂዎችም መጥተዋል። በጣም የድራማው ድምቀት ናት። ሰው ድራማ አልገባውም። በጣም የድራማው ድምቀት ናት። ሰው ድራማ አልገባውም ይሻሉት ብሏል። እንግዲህ ሌላ የጸጋ ደጋፊ ነው። ሌላውን ደግሞ እንመልከት። እሰይ እኔን የሚደግፍ አገኘው፣ ወላሂ እሷ ከሌለች ምኑ ይታያል፣ ምርጥ ሁና ተወነችው፣ ድምቀት የሆነችው እሷ ናት። ግን ተመልካቹ ሁሉ ጸጋ ትውጣ ነው የሚሉ ሰዎችን ተመልክቻለሁ። በዚያው ላይ ደግሞ የተቀመጠ በትክክል እሷ ከሌለች ድራማው አይደምቅም፣ አልተረዱትም የሚሉ ሰዎችን ተመልክቻለሁ። እዚያው ላይ ደግሞ ጸጋን በጣም ወደድኩት የሚሉ ሰዎችንም ተመልክተናል። ቅድም እንዳልኳችሁ ነው እንግዲህ 2 አይነት ጎራ ነው ያለው። ጸጋ ከዚህ ቀደም ሁሉም ሰው ይጠላት ነበር። አሁን ላይ ግን ደጋፊዎችን ማፍራት ትችላለች። አንዳንዶቹ ደግሞ በቃ ይመቻት ብለው እንግዲህ በእሷ ጉዳይ ተስፋ ቆርጠው አርጊው የተመቸሽን ፈጽሚ ብለው ለእሷም እድሉን የሰጡ ሰዎችንም ተመልክቻለሁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ።
ሌላው ደግሞ ስንመለከት ለካ አስተማሪ የሚጠባበሳል አላለም አይቦቼ ይመቻቦ ምናምን የሚሉ ሰዎችን ተመልክቻለሁ። እንደምታውቁት ትናንትና እንግዲህ ቲቸር በቂ ላይ ቲቸር ሜሮን ትኩረቷን አድርጋለች። ምናልባትም ከዚህ በኋላ መምህርት ሜሮን ከመምህር በቂ ጋር በፍቅር ወድቃ እንድንመለከታት እንችላለን። ይሁንና ግን የዮሲ መስተፋቅር ቲቸር በቂን እንዳይቀድመው ፈርቻለሁ። ምክንያቱም መምህርት ሜሮን ሄዳ ጨብጣዋለች። ምን ጉድ እንደሚያመጣ አብረን እንመለከታለን። ይሁንና ግን ቲቸር በቂ ላይ ትኩረት ማድረጉ አልቀረም። ያንን የተመለከተው ቦቸራ ለካ አስተማሪም ይጠባበሳል ሲል ነበር። ያንን የተመለከተው ኦዲየንስ ነው ይህንን የጻፈው። ሌላውን ደግሞ ስንመለከት ቀስትዬ የኔ ጀግና ተብሏል። እንግዲህ ትናንትና ቀስቴ ቅዱስን ጥሎ ቦሳችንን ጥሎ ነበር። ያንንም ደግሞ በተመለከተ በኮሚኒቲ ላይ ፖስት አስቀምጬ ነበር። እንግዲህ የፖስቱን ውጤት ላስመልክታችሁ። የማን ደጋፊ ናችሁ ብዬ የቀስቴ ገንዳሹ የቅዱስ ቀማሹ ብዬ ለቅቄ ነበር። እንግዲህ ይኸው እዚህ ጋር የቀማሹም የገንዳሹንም ምርጫ ትመለከቱታላችሁ። እንግዲህ እዚህ ጋር የተመለከት ነው ቀስቴን ጀግና የሚሉ ቅዱስን የማይወዱ ሰዎች ናቸው። ሌላም ደግሞ ስንመለከት ቅዱሴ ስለተመታ የደበረው ድራማ ሆኑን እያወቅ አዘንኩኝ የሚሉ ሰዎችን ተመልክቻለሁ። ብዙ ሰዎች ናቸው እንግዲህ በቅዱስ መመታት ያዘኑት። ከነዚህ መካከል እንግዲህ ኢንስቶች ናቸው የሚበዙት 85 በመቶ በሚባል ደረጃ። ሌላም ደግሞ ስንመለከት ንጉስ በሀገሩ አይከበርም፣ እንዴት ቅዱስ የጀማው ቦስ ይደበደባል፣ የፊዮሪ ቁጥር ላክልኝ የሚሉ የሚቀልዱን ሰዎችንም ተመልክቻለሁ። እንግዲህ ኮሜንት ላይ ከገባችሁ ብዙ ነገሮችን የምትመለከቱት እንደምታውቁት ነው። እንግዲህ ቅዱስ ራሱን የጀማው ቦስ አድርጎ ሾሞ ነበር። ትናንትና ግን ቦስነቱ ቀረና ያ አስፈሪው ቀስቴ ቡጢውን አሳርፎበታል። ቀስቴ እንግዲህ በፎንቃው የሚመጡትን ሰዎች አይፋታም። ከዚህ ቀደም እንግዲህ ቹቻን ፈርቶ አሊያም ደግሞ የፎንቃውን ትዕዛዝ ሰምቶ እንጂ ፈርቶ አልነበረም። ያንን ደግሞ ትናንትና አሳይቶናል። ቡጢው ግን ትንሽ የበዛ ይመስላል። ደምም እስኪያፈስ ድረስ ነው እጁን የተጠቀመበት። እጁ ስራ ፈቶ ስለቆየ ነው መሰለኝ ቅዱስ ላይ ያሳረፋቸው ቡጢዎች ትንሽ ጠንከር ይሉ ነበር። ሌላውን ስንመለከት ቅዱስ የኔ እናት ድራማውን እያወኩኝ ተቃጠልኩኝ የሚሉ ንስቶችን ተመልክቻለሁ። እንዳልኳችሁ ነው ብዙ ንስቶች ትላንትና ቅዱስ ስለተደበደበ በጣም ነው የከፋቸው። ድራማውም ላይ ያለውን የድራማ ታሪክ መሆኑን እንኳን ረስተው ብዙ ሰዎች ቀስቴ ላይ ተነስተዋል። ቀስቴን የሚሳደቡም አልጠፉም። ስድቡ ማምጣት ስላልፈለግኩ ነው። ብዙ ሰዎችም ደግሞ ኃይለ ቃል ሲናገሩ ነበር። ያንንም ትቼው ነው። ሌላውን ደግሞ ስንመለከት የኔ ጀግና ቅዱስ በጣም አሳዘነኝ። ወይኔ ይቺ ሰይጣን ጸጋ ምን አለ ከዚህ ብትወጣለን የሚሉ ሰዎችን ተመልክቻለሁ። ያንን ደግሞ የሚስማሙበት ሰዎች ተመልክቻለሁ። ቅዱስ መደብደቡ ብዙ ሰዎችን አሳዝነዋል። ጸጋ ናት ሴራውን እንግዲህ የሰራችው ወይንም ያሴረችው። ያንንም የተመለከተ ኦዲየንስ እንግዲህ ቅዱስ አሳዝኖናል ሲልም ተመልክቻለሁ። ሌላ ደግሞ ስንመለከት እኔ ቀስቴ ኧረ ይችን ጸጋ የምትባል ሸይጣን አጠናግርልን በፈጠረ ብለው እንግዲህ ለምነውታል። ትናንትና እንግዲህ ስራ ፈቶ የቆየው የቀስቴ ቡጢ ስራ ጀምሯል፣ ወደ ስራም ገብቷል። ያም ስራ እንግዲህ ብዙ ጊዜ ናፈቀውን ነገር አድርጓል ትላንትና። የሚያሳዝነው ነገር ግን ናፍቆቱን በቅዱስ ፊት ላይ መወጣቱ ነው። ቡጢውን ደጋግሞ ሲያሳርፍበት ነበር። ስራ ፈቶ የቆየ እጁም በደንብ አድርጎ እስከነ ጥንካሬው በጥሩ ፊትነስ ነው የተመለሰው። ቅዱስ ላይ የሚያረፉት ቡጢዎቹ ቅዱስን እንግዲህ ከመሬት ጥለዋል፣ ብዙ ደምም አፍስሰዋል። ያን የተመለከቱ ሰዎች ናቸው ያንን ቡጢህን ለጸጋ ተጠቀም ብለው የሚጠይቁት። ሌላውን ደግሞ ስንመለከት ወይ ቲቸርዬ አንቺንም መስተፋቅር እንዳይዝሽ ዮሲን ጨበጥሽው የሚሉ ሰዎችን ተመልክቻለሁ። እንደምታውቁት ቅድም እንዳነሳ ነው መምህርት ሜሮን ፎንቃ ሚዛት እንደሆን አብረን እንመለከታለን። ሌላ ደግሞ እንመልከት። በጣም ያሳቀኝ ኮሜንት ነው። እንደው ጸጋን የሚያግታት ሰው ይጥፋ ምናምን የሚሉ ሰዎችን ተመልክቻለሁ። ይሁንና ግን ድራማው ላይ ምናልባት እኩይ ገጸ ባህሪዋ ከወጣች ብዙ ነገሮች ስለሚስተካከሉ አሊያም ደግሞ ድራማው የመቀጠል ያለመቀጠሉ ነገር ትንሽ ችግር ውስጥ እንደሚገባ እንደሚያውቅ ሰው ምንድን የገባኝ ጸጋን የሚያግታት ሰው ጠፍቶ ሳይሆን አሊያም ደግሞ ድር ቢያብር አንበሳን ያስር ነውና አንበሳም ነች ተብላ ከተሾመች ማለት ነው። ድሮቹ አንድ ላይ ካበሩ እሷን ማገታቸው አሊያም ደግሞ አንድ ነገር ማድረጋቸው አይቀርም ነበር። ይሁንና ግን ደራሲው ያንን ሳይድ መመልከት አልፈለገም። ጸጋ ኃይለኝነቷ ብቻ ነው እየተነገረ የሚገኘው። ምናልባት እሱ ነገር ትንሽ ይረብሻል። ሌላውን ደግሞ ስንመለከት አሁን ግን እያየን ያለነው አፍላ ፍቅር ሳይሆን ሆረር ፊልም ነው የሚሉ ሰዎችን ተመልክቻለሁ። ይህንን ኮሜንት ያስቀመጡት በነገራችን ላይ የቅዱስ አፍቃሪዎች ናቸው። ቅዱስ በመደብደቡ ይህ ስም የማጠልሸት ተግባር ነው አሊያም ደግሞ ፖለቲካም ጭምር ነው። የልዩ ሲኒማዎችን ስም ለማጠልሸት የተደረገ የተኬደ መንገድ ነው። ሆረር ፊልም የሚለው ሀሳብ የመጣው እንግዲህ የቅዱስን ደም ከተመለከቱ በኋላ ነው። የቅዱስን መደብደብም የተቃወሙ ሰዎች ናቸው። እኔም ፕሮፋይሏን ስመለከት እንስት ነች። ከዚህ ቀደም የሰጠችውንም ኮሜንት ስመለከት እንግዲህ የቅዱስ አፍቃሪ ነች። ለዚህም ነው እንግዲህ ስምን የማጠልሸት ፕሮፓጋንዳ እየነዛች የሚገኘው። ለማንኛውም የቅዱስ አፍቃሪ ነች ያንን የጻፈችውና እነሱን የሚመለከት አይደለም። ሌላውን እንመልከት። ወይኔ ቀስቴ ደግም አልሰራ ቅዱስዬ አይዞህ ምናምን ብለዋለች። እንግዲህ ይህችም እንግዲህ እንስት ነች። ገብቼ የተመለከትኩኝ ነበረ። እንስቶች አልተቻሉም። ቅዱስ ብዙ አፍቃሪዎች እንዳሉት ታውቃላችሁ። ቀስቴ እንግዲህ ፉንቃውን ስለያዘ ማንም ፈላጊ የለውም። ምክንያቱም እሱ ፉንቃውን ይዞ ለፉንቃው ነው እየታገለ የሚገኘው። ለዚህም
የቀስቴ ደጋፊዎች የሉም። ቅዱስን ግን አይዞህ ብለዋለች ማለት ነው። ቀስቴ ደግም አላደረክም አልሰራህምም ተብለሃል። ሌላው እንመልከትና የመጨረሻውም እናድርገው። ድምጻችን ይሰማ ጸጋ ላይ የሞት ፍርድ ይፍረድባት የሚሉ ችሎት በሌለበት እንግዲህ ፍርድ የሚጠይቁ ሰዎችን ተመልክቻለሁ። ምናልባት ከዚህ በኋላ ደግሞ ችሎት ሰይመው ጸጋ ላይ የሞት ፍርድ ፈርደው ከዚያም ደግሞ ከአፍላ ፍቅር ሊያስወግዷት ወይንም ሊያስወጧት ይችላሉ። ያንን ደግሞ አብረን እንመለከታለን። ውድ ሌሎች ቤተሰቦች አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ። አፍላ ፍቅር ክፍል 117 ኮሜንት ላይ የተቀመጡትን ሀሳቦች ያነሳንበት ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። በሌላ ቀን እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።